በሲዳማ ጭሬ ጉቦና ሄማ በተባለው አካባቢ እጅግ እልቂቱ በስቷል። በጣም የሚያስደነግጥ እልቂት፣ በዝምታ ውስጥ የቀጠለ እልቂት፣ በጣም በርካቶች እየተቆጡ ያሉበት ነው። በዛሬው ዕለት እንደተለመደው የመንግስት ባለስልጣናትም ሚዲያውም ዝም ብሎ መንደር ነው የተቃጠለው፣ አገር ነው እየተቃጠለ ያለው። ተመልካቾቻችን በዛሬው ዕለትም ቀጥሏል። በተጠቀሱት ቦታዎች ላይ በአሁኑ ሰዓት ላይ በርካታ የሲዳማ አካባቢ እዛ አካባቢ የሚኖሩ አክቲቪስቶች አንዳንዶች ድምፃችንን ይሰማ እያሉ ድምፅ እያሰሙ ነው የማህበራዊ ሚዲያው ላይ። ከሁሉ ያሳዘነን እና ያስለቀሰን የባለስልጣናቱና የመንግስት ዝምታ ነው። ስንት ሰው እስኪጨፈጨፍና እስከሚሞት ነው ዝምታው። በእጅግ ልብ የሚሰብር ነገር ነው ያጋጠመን እያሉ ንብረት ወድሟል፣ ሰፈር ተጨፍጭፏል፣ ተዘርፏል፣ በርካታ ሰው ተገድሏል። በጣም አሳዛኙ ነገር ዛሬም ለአራተኛ ቀን በእነዚህ በተጠቀሱት ቦታዎች በተለይ በጭሬ በጉቦና በሄማ አካባቢዎች እጅግ ከፍተኛ ያለው እልቂት እየተደረገ ነው። እንደነገርናችሁ እዚህ አካባቢ እንዲህ አይነት ነገር በሚደረግበት ሰዓት ላይ የትም ቦታ ላይ እዚህ ሀገር ላይ እልቂት አይዘገብም። መጥፎ ነገር እንደነገርናችሁ ሰሞኑን እንኳን በአሊዶሮ ተደጋጋሚ እገታና ጭፍጨፋ ሁሉ ተደርጎ አይዘገብም ነበር። የሲዳማው ደግሞ ያንን በብዙ ጥፍ የሚበልጥ ነው። 4 ቀን አልፎት አሁን ዛሬ 5ኛ ቀን ቀጥሏል። ከኦሮሚያ የተነሱ ናቸው ታጣቂዎቹ። እንዳለ ጠቅላላ መሬቱን አካባቢው እንትን ብለውታል። አሁን መንደሩን በሙሉ እነዚህን አካባቢዎች ወረዳዎች አካባቢ ያሉትን በሙሉ ነው ያወደሙት። እንደው ዝም ብሎ ግጭት ምናምን ነገር ቢሆን እንኳን እንትን ነው ትላላችሁ። ይሄ የማውደም ጭምር ነው አጠቃላይና ቦታውን ሁሉ ይዘውታል። ማንም የነካቸው የለም፣ ያደረጋቸው የለም። ለ5ኛ ህዝቡ ተፈናቅሏል፣ የሚሞተው ሞቷል፣ ንብረቱ ተዘርፏል፣ እዛው እየነደደ ነው ያለው። ይሄ የምትመለከቱት ትክክለኛ ምስል ነው። እንደዚህ ነው በሳት እያነደዱት ያለው። ኢትዮጵያ ይመስላችሁ የለም። አንድ የመንግስት ሚዲያ አንድ ባለስልጣን ስለዚህ አይናገርም። በነገር ላይ እየቀጠሉ ነው። ሲዳማ ላይ ብዙ መሬቶችን እና ብዙ ንግዶችን ምናምን ብዙ ስራዎችን እየሰራ ያለው ሽመልስ አብዲሳ ነው። የሲዳማ ላይ ያሉ እንቅስቃሴዎች በአብዛኞቹ የሽመልስ አብዲሳ ፕሮጀክቶች ናቸው። ይህን ደግሞ እነሱም ያውቃሉ፣ እዛ አካባቢ ያለው ነዋሪም በሰፊው ያውቀዋል። ስለዚህ አሁን የዝም ብሎ የብሔር ግጭት ሆኖ እንደዚህ ከተማን በዚህ ደረጃ ሊያቃጥል የሚችል ነገር አይኖርም። ሄደው ወይ መታታሉ ወይ ምናምን ግለሰቦች አይደለም። እንዴት ነው እንደዚህ አይነት መንደር ድረስ በተደራጀ መልኩ ሊቃጠል የሚችለው? በጣም ሰፊ የሆነ ያው እንደምታውቀው ሲዳማ ላይ ሲዳማ ራሱን የቻለ ክልል እንዲኖር ምናምን ተብሎ ብዙ እንቅስቃሴ ተደርጎ ክልል ከሆኑ በኋላ በከፍተኛ ሁኔታ ሽመልስ አብዲሳ እጁን አስገብቶ የመሬት ዘረፋው የማስፋፋቱን ምናምንን ሁሉ ሲሰራ የነበረው ሽመልስ አብዲሳ ነው፣ የራሱ ቡድኖች ጋራ ማለት ነው። ስለዚህ የዛ ሬዚስታንስ ሲነሳ፣ በዛ ቁጣ ጥያቄ ምናምን ሲነሳ ይሄ ውድመት እኔ እንደምረዳው ከሆነ የነሱ በቀል ነው ብዬ ነው የማስበው እንጂ በዚህ ሁኔታ ያው እዛ ውስጥ አብረው የሚሰሩ ከብልጽግና ጋራ አሉ። በጣም የሚያሳፍር ብዙ ባለስልጣናት አሉ። ግን ከውስጥ ያሉት ሰዎች የሚነግሩን ነገር እነሱ እሱን ነው የሚሉት። እንደውም አንዳንድ ቦታ ላይ አንዳንድ ነገሮችን ለመስጠት ምን ለማለት ሁሉ ሽመልስን ጠይቁት እስኪባል ድረስ እኔ ነኝ በቃ በዚህ ቦታ ላይ መወስነው አይነት እንቅስቃሴ እያደረገ ነው ሽመልስ አብዲሳ ተብሎ ነበር። እና አሁን የዛ ቀጣይነት ይመስለኛል። ካልሆነ ለምንድን ነው እስካሁን ይሄን ያልቀን ስንት ሰው እስኪያልቅ ነው የሚጠብቀው? በዚህ ደረጃ ይሄ ሁሉ እሳት ሲነድ እንዴት ተደርጎ ነው? ማን ነው ይሄንን ሁሉ ሊያነድ የሚችለው? አንድ ቦታ ታነዳለ፣ አንድ ቤት ሁለት። እንዴት ነው እንደዚህ አይነት መንደር ልታቃጥል የሚችለው? በተደራጀና በታቀደ ሁኔታ ካልሆነ በስተቀር እና ድምፅ ልናሰማላቸው ይገባል። ማህበረሰቡም እዛ ያሉትን መረጃ ሁሉ ዝም ሳይል ያለውን ሁሉ ለአደባባይ ማብቃት አለበት ብዬ ነው የማስበው። ደረጃ መግቢያችን ላይ ነገሮችን በልክ እናደርግ የሚደረገው ድራማ የምላችሁ ለዚህ ነው። አያችሁ ኢትዮጵያ ውስጥ ከረሃቡ ከድህነቱ ከኑሮ ውድነቱ ከብዙ የተነሳ ብዙ ወንጀል ሁሉ እየተፈጸመ ነው በህዝብና በአገር ላይ። መሸፈን አይቻልም ነው ዞሮ ይህንን ወንጀል ሁሉ ለመሸፈን ነው የዓለም ዜና መሆን የነበረበት። የመንደሮች መቃጠል ነው፣ የሀገር መቃጠል ነው። እነሱ ይሄንን አስቀምጠው ነው ዘንባባ እያሳዩ ኢትዮጵያ እንዲህ ያደረገች ቲክቶከሮች የሚሉን የምላችሁ ለዚህ ነው። ይሄ ወንጀል ቅድም ለና አዶናይ ስናገር የነበረው ትልቅ ወንጀል ሁሉ እየተፈጸመ ነው። ትልቅ ወንጀል እየተፈጸመ ነው። በሌሎች ነገሮች ላይ ድምጻችሁን የምታሰሙ ሁሉ ደግሞ አንዳንዴ በቅድም የምንጮህበትም ነገር ደግሞ ምን ትልለይ ይገባል። ለእንዲህ አይነት ነገር ዝም ማለት የለብንም። ዛሬ የጭሬ የጉቦና የሄማ አካባቢዎች እንባና ደም እየፈሰሳቸው ነው።
እንባና ደም እየፈሰሳቸው ነው። ባለፈው ጋሞ አካባቢ ታስታውሳላችሁ፣ በተፈጥሮ አደጋ ያ ሁሉ ነገር ሆነ። ያስ የተፈጥሮ አደጋ ነው። አሁን ደግሞ በብልጽግና ሰራሽ ሸፍጥ እየተፈጸመ ያለውን ነገር ተመልከቱ። እንዳልሽው ነው። ሽመልስ አብዲሳ ወደ ሶማሌ ክልልም ሲሄድ እንደዚህ አይነት ግጭት ይነሳል። ወደ ተለያየ ቦታ ላይ ሲሄድ እንደዚህ አይነት ይነሳል። አጠቃላይ በዛ አካባቢ የሚዋሰኑ ያለባቸውን ችግር እናውቃለን። የሰሞኑ ግን የሲዳማ ጭፍጨፋ እጅግ ያሳዝናል። ላለቁት ነፍስ ይማርልን፣ ለቤተሰቦቻቸው ያጽናናልን፣ በጸሎት እናስባቸው። ነገር ግን ድምፅም እናሰማላቸው የሚለውን ደጋግመን ማሰማት። ይሄን ስንናገር እንደተናገርኩት መቲ ሽመልስ አብዲሳ የምንለው ለዚህ ነው፣ ለይተን ነው። ጠላትን የህዝብን ጠላት እኛ እናውቃለን። ህዝብ እንደ ህዝብ ተነሳ አንልም። በዚህ ስርዓት ሁሌ ደጋግሜ እንደምናገረው ይህንን በሲዳማ ህዝብ ላይ እየተደረገ ያለውን አሁን እየተቃወሙ ነው ብዙዎች የኦሮሞ ልጆች ሁሉ እየተቃወሙ ነው። ምንድነው እያደረጋችሁ ያላችሁት እያሉ ይህን እየፈጸሙ ያሉት ነገሩ ወደ ብሔር ሰንሰለት አድርገው የራሳቸውን እድሜ ለማራዘም የሚፈልጉት ቅድም መቲ እንዳላችሁ እነ ሽመልስ አብዲሳ ናቸው እና አብይ ናቸው ይህን ነገር እያስቀጠሉ ያሉት እንጂ ከዚህ የኦሮሞ ህዝቤን አድርጉልኝ አላላቸው። ከዚህ የሚያተርፈውም ነገር የለም። እንደውም አሁን የማሳያችሁ የኦሮሞ ተወላጅ አንዴ አዳምጠ ነው ምን ማለት ነው የሚለውን ሁላችንም እንገነዘበዋለን። እና መቲ አንዴ እናዳምጠው እስኪ። እሱ ኢትዮጵያ ውስጥ በብሔር በሃይማኖት በምናምን በሰፈር ምናምን እየተጣላችሁ ያላችሁ ሰዎች የእውነት በጣም ከስራችኋል። በጣም ነው የከሰራችሁት። ምክንያቱም እዚህ ሀገር ላይ ነገ መኖር አትችሉም። የሀገሪቱ ሪሶርስ በማይሆን ነገር እየባከነን ያለው ዛሬ ዝም ብላችሁ እናንተ የሀገሪቱ ገንዘብ ስራ እየሰራ አይደለም። በቃ የሀገሪቱ ገንዘብ ስራ ምንም ነገር የመግዛት አቅሙ በጣም ተዳክሟል። ምንም ነገር መግዛት አትችሉም። ካድሬዎች ዝም ብሎ እንደሚጨሁት አይደለም። እነሱ በዶላር ልገበያዩ ሊሆን ይችላል፣ አናቅም። ምናልባት እኛ በብር ነው የምንጠቀመው፣ እነሱ ዶላር እየተጠቀሙ ሊሆን ይችላል። ለዛ ነው ለነሱ ኑሮ ቀላል ይሆንላቸው። አስቡት እንጂ ቆም ብላችሁ አስቡ። ምንድነው ኢትዮጵያ ውስጥ ያለው ነገር? እውነት የሚወራውና መሬት ላይ ያለው እውነት የትኛው ነው? አመዛዝናችሁ እሱን እዩት። በብሔር ምናምን ዝም ብላችሁ አትደራጁ። ይሄ ምን ባለጊዜ ምናምን ይላል አንዳንድ ሰው የሆነ ቦታ ላይ ሄደ በሆነ ቋንቋን ስታወራው እንኳን የምር አይደረግም። በአንተ ስም የሚነግድ ስንቱ አለ። እኔ ስንት ጊዜ ሰው በጣም የሚገርመኝ ነገር ባለጊዜ ብሎኛ ቃል ባለጊዜ ቢሆን ነው እንደ ሶሻል ሚዲያ ላይ ወጥቼ እንደዚህ ማወራ። እውነቱን ስነግራችሁ namni ባለጊዜ ሲንጀራ የወት ከራረ ደምቴ አፋን ኦሮሞ ዱበቻ ደምቴ ሰርጓ ስትም ባለጊዜ ሲንጀራ አቶ ተደጠዱበት ቴቲ ኩምብሪ ሚሊዮን መቀቀ በሆነ አካውንት ሳትገለ ይላል። ምንድነው ያልኩት መሰላችሁ? እንደዚህ በኦሮሞኛ ሳወራ ምንድነው የሆነ ጊዜ የሆነ ሰው ያለኝ አሁን ሁለት ሆነን ነው እንደዚህ ስናወራ የነበረው። አሁን እናንተ 200 ሚሊዮን ማን ነው 200 ሚሊዮን አካውንታችሁ ላይ አይደለም ምናምን ብሎ ነው የጠየቀን። በኦሮሚያ ስናወራ ምናምን ማለት ነው። በእኛ ስም የሚነግድ ስላለ ነው እንደዛ ብሎ የጠየቀን። እኛ ጀስት በኦሮሚያ ያወራን ነበር፣ ወክስ እናደርግ ነበር። ስለዚህ እናንተ ካድረ በእናንተ ላይ እየተራጀ በእናንተ ላይ እየተራ ነው። እናንተ ምንድነው የምትሰሩት ነው? ችግራችሁን ሼር ማታደርጉት? ይሄ እንደዚህ ቸግሮናል ማትሉት ለምንድን ነው? እስከመቼ ነው ራሳችሁን ደብቃችሁ የምትኖሩት? ይሄ ሀገር ለነገሩ በጣም ከባድ ነው። ይበቃናል። እንደኔ ተስፋ መቁረጥ አለባችሁ። ያው እንደዚህ ለመናገር እኔም ተስፋ ቆርጫለሁ። ምንም በቃ ተስፋ ማድረገው አንድ ነገር የለም። ተስፋችን ማርቋል። ለምንድን ነው በስማችን ሲነገር ዝም የምንለው ብሎ ጥሩ መልእክት አስተላልፏል። በእኛ ስም ሁለት እኛ አይደለንም። በጣም ደስ የሚል አባባል የተናገረው የሀገሪቱ ገንዘብ ሪሶርስ እየባከነ ነው። ደህና ነገር ላይ እየዋለ አይደለም። የማይረባው ላይ እንደምታዩት ነው። ለቲክቶከሩ ለምኑ እየተበተነ ነው። ልማት የሚባለው ነገር እንደምታዩት ነው። ፋውንቴንና ምናምን ነው። ኢትዮጵያ ውስጥ የሚጠጣ ውሃ አንዲት 60 ብር ገብታለች በአንዷ ሊትር። እሱ ገብቶ ሌላው ቢቀር እንኳን አንዲት ልጅ ስትናገር ሰማዋት። የኢትዮጵያ የቧንቧ ውሃ አይጠጣም በአሁኑ ሰዓት ተከልክሏል አሉ። ለምንድን ነው ሲባል ቧንቧው ስላረጀ በብዙ ተበክሏልና ክሎሪን ያስፈልገዋል። ሁለት ወይ መታደሳል። ሌላው ቢቀር እንኳን የመጠጥ ውሃውን ቧንቧ እንኳን ማደስ አልቻለም። ምን ላይ ነው ትኩረት እያደረገ ያለው? የኢትዮጵያ ሕዝብ የተፈጥሮን ውሃ የውሃ ማማ በምትባለው ሀገር ላይ የኖረ ንጹህ ውሃ ማግኘት አልቻለም በነፃ። ለአንድ ሊትር ውሃ 60 ብርና 50 ብር ግዛ የሚባልበት ጊዜ ላይ ደርሷል። ለምን? እየተደረገ ያለው ልማት ቢያንስ ይሄን እንኳን የሚያቃደል አይደለም። እንትኖቹ ንጹህ ውሃ ይጠጣሉ፣ ችግኞቹ፣ ዘንባባዎቹ ምናምኖቹ።
በቃ ዋናው ነገር ይሄ ልጅ እንደተናገረው ገንዘባችን እነሱ በዶላር ነው የሚገበያዩት። የነሱ እያደገ ነው የሚመጣው ገበያቸው ዶላር ነው። እነሱ ዶላራቸውን በያዙ ቁጥር ብር እየወደቀ ነው የኛለ ብዙም ብር ይዙታል እነሱ። ያብቅቷል አይደል? እኛ በኦሮምኛ ስለተናገርን አይደል በስማችን ሲነገድ ለምንድን ነው ዝም የምንለው አላቸው። በስም አሉ የሚነግዱ አሉ በእኛ በኦሮሞ ሁሉም ኦህዴድ ሁሌ እንደምለው ኦሮሞዎች ናቸው። ሁሉም ኦሮሞ ግን ኦህዴድ አይደለም። አሉ እንደዚህ አይነት ልጆች በርካታዎች አሉ። ዛሬ ከሚፈጸመውን ወንጀል ቅድም ያልኳቸው የሚያማቸው ተስፋ አጣዋል። ምንም ተስፋ የለም ማለት ተስፋ ያላቸው ማን ናቸው? የነ አብይ፣ የነ ሽመልስ፣ የነ አዲሱ አረጋ ቂጤሳ፣ የነ አለሙ ስሜ ዘመዶች ብልጽግና ዙሪያ የተኮለኮሉ አራጋቢዎች የተለያየ ነገር ይሄን ለመደገፍ ከሁሉም አካባቢ የመጡ እነሱ ናቸው ይሄን ነገር እያደረጉ ያሉት። ሌላው ቀርቶ ቅድም እንኳን መግቢያ ላይ እንዳሳየናችሁ ጅማ ላይ አብይ ላይ አርሴናል እንደግፋለን ብለው እንኳን ያወጡ በጥይት ነው የተበተኑት። እነሱ በራሳቸው ሰርክል የራሳቸውን ኢምፓየር ፈጥረዋል። አደገኛ ነገር እየፈጠሩ ነው። ችግር ሲመጣባቸው እንደምትመለከቱት ሲዳማ ምናምን እያሉ በብሔር እያጣሉ የኦሮሞ መንግስት ለመምሰል እያደረጉ ነው። ቅድም መቲ ስትናገሪ እንደውም ትሄጂበታለሽ። ሲዳማ ለብቻ ክልል ሁሉን ሲል ይሄ ልጅ የተናገረው ነው። በብሔር በተነጠልክ ቁጥር እየተሰለቀጥክ ነው የምትሄደው ነው። በደቡብ ኢትዮጵያ ክልል የነበራቸውን አንድነት ያኔ ጥንካሬ አጡ። አሁን አይተሽ ቆይ አሁን ሁሉም ሲዳማ ለብቻው ምናምን ለብቻው ክልል ወላይታ ለብቻ ሆነው ሽመልስ ሄዶ ሁሉንም በቃ እያስፈራራንት ነው የሚያደርጋቸው። ቢያንስ በጋራ በነበሩበት ጊዜ በተለያየ ጊዜ ለምንድን ነው የፈለጉት? የብሔር ፖለቲካ ለዝርፊያ፣ ለቢሮክራሲ፣ ለራሳቸው ስልጣን ለምናምን ስለሚመቻቸው ለህዝብ አስበው አይደለም። ሁሉም ነገር ይሄን አደረገው። በዚህ በተደራጀህ ቁጥር ምን እያደረገ ይመጣል ነው አይደል? እየተበላህ ትመጣለህ። ስለዚህ በእኛ ስም እየተነገደ ነው። እኛ ደግሞ አለ ልጁ እንደዚህ ልጅ ወታችሁ መናገር አለባችሁ። ለዚህ ነው ሌሎችም የኦሮሞ ተወላጆች በድፍረት መናገር አለባችሁ። በቪዲዮ እየወጣችሁ ሰሞኑን የመከላከያ አባላት ሁለተኛ የመከላከያ አባላት በቪዲዮ ወጥተው ቢናገሩ ይቀጣሉ ብለው ጀነራል እንዳልካቸው ወልደ ኪዳን በተናገሩ ማግስት አይታችኋቸው አይደል? ተናደዱ። በመከላከያቸው ደርሰው መናገር ጀመሩ። ሰሞኑን እስኪ ስትቀጣና ያለን ነው ያሉት ጀነራሉ። እየደፈራችሁ ካልመጣችሁ በስተቀር መብታችሁ ማስከበራችሁ በስማችን አትነግድ አይነገድብን ብላችሁ እንደዚህ ልጅ መናገር አለባችሁ ለማለት ነው። መልካም። የዚህ የሲዳማው ነገር በነገር ላይ በጣም ውስብስብ ነው። ያው በሲዳማና በኦሮሚያ አዋሳኝ ቦታዎች ላይ ነው ግጭቱ እና ኦልሞስት ጦርነቱ የተጀመረው ማለት ነው። እና መጀመሪያው አካባቢ ላይ ጭሬና ሀርንፋም ተቀስቅሶ ነበር። ከዛ ሆኮናና አሮርሳ ተስፋፍቶ ነበር። አሁን እያደገ መምጣቱን እንድታይ ነው። ጭሬና ሀረንፋ ከዛ ደግሞ ሆኮና አሮርሳ የሚባል ቦታ ላይ ነበረ። እነዚህ ቦታዎች ሁሉ ተቀስቅሶ የአርሶ አደር ቤት ምናምን ሁሉ ጠፍቶ ተቃጥሎ ተነጋግረው ለሰላም ለመፍጠር እየሞከሩ ባለበት ሰዓት ትንሽ ጋፕ ያለ ሲመስል ሌላ ቦታ ላይ ደግሞ ሌላ አቅጣጫ ላይ ተነሳ ማለት ነው። አሁን ዛሬ ራሱ ሌላ ቦታ ላይ እንደገና ተጀምሯል እና እነዚህ በሲዳማና ኦሮሚያ ክልል ያሉ አዋሳኝ ቦታዎች አንዱን ስታፍነው በአንዱ ስታፍነው በሁሉም አቅጣጫ ላይ የሽመልስ አብዲሳ ድጋሚ ለማስታወስ ፈልጋለሁ። በሁሉም አቅጣጫ ነው እየገባ ያለው። አንተ አንስተዋል። አሁን ደቡብ ክልል ወደ 4 ተከፋፍሏል እና 4ቱ ላይ ብትሄድ ሁሉም ላይ ኦልሞስት በሚባል ደረጃ ግጭት አለ፣ ጦርነት አለ፣ ምን አለ፣ እርስ በርስ መጋደል አለ። ካድሬዎች የራሳቸው ፖለቲካ ይሰሩ፣ ህግ የለም፣ ስርዓት የለም፣ መልካም አስተዳደርነት ምናምን ዜሮ ገብቷል። ዝም ብሎ በቃ የተረሳ ማህበረሰብ እንዲሆን ነው የተደረገው። እዛ አካባቢ ደሞዝ እንኳን እኮ አይቀበሉም። መንግስት አለ አንዱ ባለፈው ኢንተርቪው ሰጥቶት እንደምታውቁት መንግስት በየአመቱ ምናምን አንዳንድ መስሪያ ቤት ላይ ቅጥር ይደረጋል አለ። ይህን 8 ዓመት ሙሉ ቅጥር የሚባል አይተናናቅም። ትክክለኛ ቅጥር የሚባል ነገር ሁሉ የለም። ያሉትም ደሞዝ የማይከፈላቸው ነው። ሰው እየተሰደደ ምን እያለ ግማሹም እዛው እያለቀ ምናምን ነው የሚሞተው እና ያንን አካባቢ ካተረማመሱ በኋላ እነ ሽመልስ አብዲሳ የራሳቸው ፕሮጀክት ማራመጃ ያርገውታል፣ መወሰኛ ያርገውታል። እና ለዚህ ነው አሁን ይሄ የማቃጠል የአርሶ አደር ቤትን ማቃጠል ምን አመጣው? ሰው ሸሽቶ ከዛ ቦታ እንዲነሳላቸው የሚደረግ ሴራ ነው። በጣም ስር የሰደደ ሴራ ስለሆነ በደንብ አጽንኦት ሊሰጠው ይገባል። ደረጃ